ሰላም ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ብዝዝት ይበልልኝ። አረ ምን አይነት ጉድ ነው የምናየው? ይህንን ቪዲዮ ከመጀመራችሁ በፊት ሼር፣ ላይክ፣ ሰብስክራይብ አድርጉኝ። ምን አይነት ጉድ ነው እያየን ያለ ነው? እንዴት የወንድሙ ሚስት ቤት ድረስ ሄዱ? በዚህ ናህል መዳፈር አስጠላም። በዚህ ናህል በጣም አስጠላም። ኤፍሬም ምን እየሆንክ ነው ያለው? ምንድነው ለትውልድ እያስተማርክ ያለውስ? ምንድነው እየሰራ ያለውስ? በጣም ብልግና ነው የሰራው ዛሬ ባየው ቪዲዮ። በጣም ብልግና ማለት ነው። በዚህ ናህል እኮ ወራዳ ሴት አይደለችም፣ ክብር ያላት በጣም ጀግና ጎበዝ ሴት ናት። ምን ለመናገር ተሆነ በዚህ ናህል አንተ ማክበር፣ ይህንን አለ ንቀት ወይ ደግሞ በዚህ ናህል ክፋት፣ በዚህ ናህል እሱንና እሷንና እሱን ለማለያየት ምንድነው? በዚህ ናህል ሰውስ ምን ይለኛል አትልም? ነገስ ካንተ ጋር የምትኖረው ሴት ምን ታስባለች ብለህ አስበሃል? አላሰብክም። በጣም ባለጌ ነህ። ለእኔ በጣም ባለጌ ነህ። ውድ ቤተሰቦች የሆነ ለመናገር ከሆነ በጣም የሚያስጠላ ቪዲዮ ነው ዛሬ የሰራ ማለት ነው። ምንም ይሁን ምንም የወንድሙ ሚስት ናት። ለወንድሙ አርግዛለች። ሆዷ ውስጥ ልጅ አለ። ምን አስበው ነው በዚህ ልክ ቤቷ ድረስ ሄዶ መነካካትስ፣ ፎቶ ማውረድስ፣ ብዙ ነገር መናገር ስለምን አስፈለገ? ትክክል አይደለም ኤፍሬም፣ ትክክል አይደለም። የፈለገ የዩቱብ ብር ከአቅም በላይ ቢሆን የፈለገ ዩቱብ እንድታይም ቢሆን ይሄ መደረግ የለበትም። ምን አስበህ ነው? ምን ሆነ ነውስ? ይሄ ብልግና ነው። በማንም በምንም ይሄ ተቀባይነት ያለው አይደለም እያደረክ ያለው። እውነት ምን እየሆንክ ነው ያለው? እሱ የፈለገውን የመረጠውን ሄዷል አይደል? ወይስ ቤተሰብ የለም? ለቤተሰቦች ለምን አታስብም? ኧረ እኔ በጣም ነው የምገርመው። ለጌታ አንተ ጋራ የምሆን ሴት እንዴት ነው አንተን አምኖት አንተ ጋራ የምሆነው? አንተን አምኖት አንተ ጋር የምኖር ሰው እንዴት ነው የሚያምነው? አንተን አምኖት አንተ ጋር የምቀጥለውስ? እኔ እንጃ። እሱን አምናችሁ ከእሱ ጋር የምትሆኑ ሴቶች ራሱ ተጠራጠሩት። ይሄ ማለት ነው በጣም ብልግና ነው። የወንድሙ ሚስት የተመኘ ወንድ ለማንም አይመለስም ማለት ነው። ስለዚህ በጣም ብልግና ነው። በዚህ ናህል ልክ ማውረድ፣ በዚህ ናህል ልክ እኔ እንጃ። በዚህ ናህል ገምቼ አላውቅም። እንዴ የልብስ አራዳ ነህ እንዴ? እሺ አሁን እሷ ቤት ሄድክ፣ ፎቶ አወረድክ፣ እሷን ነካካክ፣ ምን አገኘክ? ምን ተፈጠረ? ሲጀመር እሷ በጣም ስርዓት ያላት ሴት ናት። የርክባት እንጂ አልመጣችብህም። ስቀጥል ሄደ ቤቷ አክብራ ነው የባሌ ወንድም ነው ብላ ነው በክብር ነው እሷ እየተጎዳች ያለችው። ሲጀመር ሄርሜላ እንደዚህ አይነት ወንድ አይደለም የአብርሃም ወንድም፣ ለምን የአብርሃም አባት አይሆንም? ክብርሽን የሚጫን ተሆነ ክብርሽ በክብርሽ የሚመጣ ሰው ተሆነ አይመጥንሽም፣ አያስፈልግሽም። ምን ያደርግልሻል? በዚህ ናህል ልክ አንቺን መናቅ፣ በዚህ ናህል ልክ አንቺን ብዙ ነገር ማለት ከጀመረ ይሄ ነገ አብረሽው ራሱ እንግድነት መጥቶ ቤትሽ አይመርሽም ማለት ነው። ኧረ በጣም ባለጌ ነው። በጣም ብልግና ነው። እንዴ በጣም ነው የሚያስጠላ። ዛሬ ያደረገው ቪዲዮ፣ ዛሬ የሰራው ቪዲዮ እውነትም ይወዳታል ብሏል ዳኒ ማለት ነው። ዳኒም የሚያውቀው ነገር አለ። ከወደድካት ወዳታለሁ በልና ነገሩ። መቼም አንድ ሴት ወንድማሞች አያገቡም እንዴ? ለወንድም እኮ አርግዛለች። ከማርገዝም አልፎ አብሮ እየኖሩ ነው ያሉት እንደምታወሩት ሆነ ማለት ነው። ታዲያ ምንድነው በዚህ ናህል ልክ መንጓተት? በዚህ ናህል ልክ ሌላ ነገር መስራት? ኧረ በኢየሱስም በጣም ነው የደበረኝ እውነት ለመናገር ተሆነ። እንዴ ምንም ጨዋታ ምንም ድራማ ብትሰሩ በዚህ ናህል ልክ ከእናንተ ህፃናቶች ምን ይማራሉ? ከእናንተ ደግሞ አዲስ ተጋቢዎች ኖርማል ያደርጉታል። በቃ አሁን ይሄንም ማለት ነው የወንድሙ ሚስት ሄዶ ማሻሸት ኖርማል ነው የሚያደርጉት። ስለዚህ ይሄ ብልግና ነው።
እኛ ኢትዮጵያኖች የራሳችን ክብር አለ። የራሳችን ምርጥ 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 ባህል አለን። የወንድሙ ሚስት ወንድም አክብረው እንጂ እንዳንተ እየተላላጠ ሚዲያ ላይ ታምሪያለሽ። የአብርሃም ፎቶ አውርቼ አብርሃም አይመጣም፣ አብርሃም እንዲህ ነው። ድሮ ታምሮ ነበር አሁን እንዲህ ሆነ። ምን ማለት ነው ይሄ? እኔ የምሉት ነው ይሄ። ስለዚህ ኤፍሬም ትክክል አልሰራህም። ወደ ራስህ ተመለስ። እውነት በጣም ነው የሚያስጠላህ። በጣም ማለት ነው። ቤተሰብነት በጣም ነው የሚያስጠላህ። ምክንያቱም አንድ ሰው ይሄ ልጅ አሁን የወንድሙ ሚስት ነች። የወንድሙ ሚስት በዚህ ልክ መጥቶ መንጓተት ምን የሚሉት ነው? ሲጀመር ነውር ነው። እኛ ኢትዮጵያኖች እንዴ አሁን እሺ እኛ ስለ ዩቲዩባችን ብለን በእነሱ ቪዲዮ እንሰራለን። የእነሱን ቪዲዮ በአጋጣሚ ህፃናቶች ያሉ ኖርማል ነው የሚያደርጉት። በቃ ይሄ ኖርማል ነው። ኢትዮጵያ ላይ እንዲህ መሆን እከሌ እንዲህ እያደረገ አልነበረም ምን ችግር አለው ይባላል። ስለዚህ ነገ በኔ ነው ሁላችንም እና ይሄ ልጅ ወይ አደቡን እንዲይዝ ወይ ደግሞ ሰብስክራይቡን እያነሱ ዜሮ ማስገባት ነው። እየሰራ ያለው ነገር በጣም ነው የሚያስጠላ። ይቺ ልጅ ምንም እንኳን ብትሆን ምን አደረገቻቸው? ወንድምየውን አፈቀረች፣ ወንድምየው ጋር ሆነች። በቃ ሩታን አልፈልግም ብሎ ሄደ። በግድ ታዲያ ምን ታደርገው እቺ ልጅ? እሱ የራሳቸውን ህይወት እየኖሩ ነው። እሱ ለምን አርፎ አይኖርም? ሲጀምር ሄርሜላም ጥፋተኛ ነሽ። በር ከፍተሽ አስገባሽ። ታስገባሽ በኋላ አካሄዱ ጥሩ ካልሆነ ዘበኛ ጠርተሽ ማስወጣት ከቤትሽ። መብት አለሽ፣ ስርዓት አለሽ። እሺ አሁንስ ቪዲዮ ላይ እንዲህ ከሆነ ካሜራ ከተዘጋ በኋላ ምን እንደምሆን አስቡት። ካሜራ ከዘጉ በኋላ ምን እንደሚደረግ አስቡት። ሲቀጥል የወንድሙ ሚስት እንደ ፍቅረኛው አፍጦ ማየት፣ እንዲህ ማሻሸት፣ እንዲህ መነካካት፣ ኧረ እኔ ነውር ነው። በኢየሱስ ስም እኔ አላቅም። እኔ ዛሬ ባየው ቪዲዮ በጣም ነው ሾክ የሆንኩት። እሷን በሆነ እኔ በጥፊ ነው የማጋጨው። እንዴ ሄርሜላ በዚህን ልክ ለምንድን ነው የዋህ የምትሆነው ግን? በዚህን ልክ አዛኝ፣ በዚህን ልክ ደግ። ኧረ የሷን ቁጥር ያላችሁ ወይ ደግሞ በውስጥ የምታወራት ቤተሰብ ካላችሁ በደንብ ምከሯት። እቺ ልጅ ሲጀመር ለሷ ጥሩ አመለካከት ያሌላት ሰው በር ከፍታ ማስገባቷስ በቃ በር ላይ ስታየው አብርሃም የለም ከአብርሃም ጋራ ከእኔ ጋራ ምንም አታደርግም አንተም ብላ በሩን መዝጋት ትችል ነበር። ገና እስከምነካካት ፎቶ አውርዶ ጥሩ ፍቅር ነበራችሁ እንዲህ ነው ብሎ ሌላ ፍላፊ ቃል እስከምናገራት ድረስ መጠበቅ የለባትም። ስለዚህ ሄርሜላ ጥንቃቄ አድርጊ። በጣም ጥንቃቄ ይጎልሻል። እንዴ ሁሌ ነው እኮ ኮመንት ላይ ይጻፍልሻል፣ በተለያየ ሚዲያ ላይ ይነገርሻል። ጥንቃቄ ማድረግ አለብሽ። በቃ ከእነዚህ ሰዎች መራቅ አለብሽ። ምንም ወንድሙ ቢሆን የፈለገ ነገር ቢሆን የማይመችሽ ተሆነ፣ የምዘርፍሽ ተሆነ፣ የማከብርሽ ተሆነ ጥንክር ብሎ ይቅርብሽ። እኔ ባለቤቴ የባለቤቴ ቤተሰቦች ወንድሞቹ ሲያከብሩኝ ነው የማከብራቸው። ታላከበሩኝ ግን ለኔ ከፍ ዝቅ እያደረጉ እየተናገሩ አብሬያቸው ልኖር አልችልም። ይሄ ማለት ይሄ ላንቺ ያለው ክብር፣ ላንቺ ያለው አመለካከት ዝቅ ስላለ ነው እንዲህ እየተናገረሽ ያለ። ስቀጥል አንቺ ለሱ ጊዜ ሰተሽ ቦታ ሰተሽ አክብረሽ በር ከፍተሽ ማስገብተሽ እሱ እንክብካቤ ማድረግ የማይጠበቅብሽም። ምክንያቱም እንክብካቤ የሚገባው አይነት ሰው ስላልሆነ ማለት ነው። ባለጌ ስለሆነ በጣም ባለጌ ነው ካየሁት አንፃር። በምንም ታምር ምንም ይሁን ምንም በዚህን ልክ መዳበር የለበትም። ስለዚህ ውድ ቤተሰቦቼ እኔ በጣም ነው የተናደርኩት በአሁኑ ቪዲዮ ማለት ነው። እውነት በጣም ነው ያዘንኩትም። በጣም ደንግጬ ያየሁትና ስለዚህ ይሄ መሆን የለበትም። ወዴት ነው እየሄደ ያለ ይሄ ልጅ? ይሄ ልጅ ስርዓት ማስያዝ አለብን። እኛው ተመልካቾች ነን ስርዓት ማስያዝ ያለብን። እኛ ለዩቱብ እንሰራባቸዋለን። ነገር ግን ደግሞ ሀይ ማለት አለብን። በጣም ባለጌ ነው።
ዛሬ የሰራው ስራ ከሱ አይጠበቅም። ከአንድ የወንድሙ ሚስት እንዲያሻሸ ፎቶ እያወረደ እኔና አንቺ አብረን መሆን አለብን፣ እኔና አንቺ አብረን ማውራት አለብን አይባልም። ለማንኛውም ውድ ቤተሰቦቼ የዛሬ ቪዲዮ ይሄንን ይመስላል። የተለየ ቃላት ከተጠቀምኩ በጣም ይቅርታ አድርጉልኝ። ይህንን ቪዲዮ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። በጣም ነው የሚደብረው ያደረገው ስራ። በጣም ስለደበረኝ ነው እንዲህ ሆቶኝ የተናገርኩት። ያላችሁ ሰላማችሁ ይብዛ። ውድ ቤተሰቦቼ